ፕሬዝዳንት ትራምፕ ከማንሃተን ፕሮጀክት ጋር ተመሳሳይ የሆነ የሥራ አስፈጻሚ ትዕዛዝ መፈረማቸው ተሰምቷል። ይህም በተፎካካሪዎቻችን ላይ ፈጣን የአርቲፊሻል ኢንተለጀንስ እድገት ለማምጣት 40 ሺህ የአሜሪካ ሳይንቲስቶችንና መሐንዲሶችን በማሰማራት ጭምር የምናረጋግጠው ነው ብለዋል። ክሪስ ራይት የአሜሪካ የኢነርጂ ሚኒስትር ናቸው። እርሳቸው ፕሬዝዳንት ዶናልድ ትራምፕ ስለፈረሙበት አዲስ ፕሮጀክት ሲናገሩ በሀገሪቱ ታሪክ ከግዙፎቹ አንዱ ስለመሆኑም በማመሳከር ጭምር ነው። እንዲህ አሉ። ዛሬ በዚህ ብዕር ፕሬዝዳንት ዶናልድ ትራምፕ ታሪካዊ ተልዕኮ ላይ ፈርመዋል። ይህ ሁለተኛውን የዓለም ጦርነት ወደ ቀድሞና ስኬታማ ፍጻሜ ያመጣውን የማንሃተን ፕሮጀክት የሚያስታውስ ነው። ልክ እንደ አፖሎ ፕሮጀክቶች በ1969 አንድን ሰው በጨረቃ ላይ ካስቀመጡት ግዙፍ ፕሮጀክቶች ጋርም ተመሳሳይ ነው። ይህ የአርቲፊሻል ኢንተለጀንስን ኃይል በብሔራዊ ላቦራቶሪዎቻችን ውስጥ ካሉት 40 ሺህ ድንቅ ሳይንቲስቶችና መሐንዲሶች ጋር ለማጣመር በዓለም ግዙፍ የሆኑ ሱፐር ኮምፒውተሮችን በመጠቀም ፈጠራንና ሳይንስን ለማሳደግ እየጨመረ የመጣውን የኃይል ወጫችንን ለማስተካከል ለዜጎቻችን የተሻሉ የኢኮኖሚ ዕድሎችን ለመስጠት እንዲሁም ረጅምና ጤናማ ሕይወት እንዲኖር ለማድረግ ሁሉን አቀፍ ጥረት የሚያደርግ ፕሮጀክት ነው ብለዋል። የፕሮጀክቱ ስያሜ በፕሬዝዳንት ዶናልድ ትራምፕ ጄነሲስ ፕሮጀክት ተብሏል። የዘፍጥረት ፕሮጀክት ወይንም ደግሞ ምናልባትም ተቀራራቢው ርዕስ ሊሆን የሚችለው አርቲፊሻል ኢንተለጀንስ ላይ የሚያተኩረውና በጥቅልም የቴክኖሎጂ ዳግም ውልደት ፕሮጀክት ማለት ይቻላል። ፕሬዝዳንት ዶናልድ ትራምፕ ቴክኖሎጂና ሳይንስን ለማሳደግ የጄኔሲስ ሚሽን ኤአይ ፕሮጀክት አስፈጻሚ ትዕዛዝን መፈረማቸው የተሰማ ይሁን እንጂ በተለመዱት ዓለም አቀፋዊ ጉዳዮች በተለይም ከቀውስ ጋር የተያያዙ እንደ ዩክሬን፣ ሩሲያም፣ እንደ እስራኤል፣ ሐማስ እንዲሁም የቅርቡ በጃፓንና በቻይና መካከል የተከሰተው ሰሞንኛ ውጥረትን የመሳሰሉ ዓለም አቀፍ ጉዳዮች ጋርደውት ነው የቆዩት። የቴክኖሎጂ ማንሰራሪያ ወይንም የዳግም ውልደት ፕሮጀክት ፊርማ ስነ ስርዓት ላይ ባሰፈሩት ጽሑፍ ፕሬዝዳንት ዶናልድ ትራምፕ የሀገራችንን የምርምርና የልማት ሀብቶች በማጣመር እንደዚሁም የሚጠበቡ አሜሪካውያን ሳይንቲስቶችን ጥረት በማጣመር በአርቲፊሻል ኢንተለጀንስ ልማትና አጠቃቀም ላይ በከፍተኛ ፍጥነት የምናሳካቸው ግቦች ሊኖሩ ይገባል ይላል ትዕዛዙ። ፕሬዝዳንት ዶናልድ ትራምፕ እንደሚሉት የመንግስትን መረጃ ወደ ሳይንሳዊ ግኝቶች ለመቀየር የፌዴራል መንግስትን ከቴክኖሎጂ ኩባንያዎችና ዩኒቨርሲቲዎች ጋር በማጣመር የቴክኖሎጂው ዘርፍ የሀገሪቱ ኢኮኖሚያዊ የወደፊቱ ሞተር ለማድረግ የሚያደርጉትን ጥረት በፍጥነት ወደ ተግባር አስገብተዋል። ትራምፕ በእርሳቸው አጠራር የዘፍጥረት ተልዕኮን ሰኞም ህዳር 24 ቀን የሥራ አስፈጻሚ ትዕዛዝ አካል አድርገው በፈረሙበት ጊዜ የኢነርጂ ሚኒስቴርና ብሔራዊ ላቦራቶሪዎች የሀገሪቱን ሳይንሳዊ መረጃዎች በአንድ ቦታ ለማተኮር የሚያመች ዲጂታል ግንባታ እንዲያከናውኑ ትዕዛዝ አውርደዋል። የጄኔሲስ ተልዕኮ የሀገራችንን የምርምርና የልማት ሀብቶች በብሔራዊ ላቦራቶሪዎቻችን ውስጥ ያሉትን ጨምሮ ከአቅኚ የአሜሪካ ንግዶች ጋር በዓለም ታዋቂ ዩኒቨርሲቲዎች እንዲሁም አሁን ያሉ የምርምር መሠረተ ልማቶችን፣ የድረገጽ ማከማቻዎችን፣ የምርት ፋብሪካዎችንና የብሔራዊ ደህንነት ጣቢያዎችን በማጣመር በአርቲፊሻል ኢንተለጀንስ ልማትና አጠቃቀም ላይ ከፍተኛ የሆነ ሥራ ከፊታችን ይጠብቀናል ነው ያሉት። የፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን ጥረት መንግሥት ከ1960ዎቹ መጨረሻና ከ1970ዎቹ መጀመሪያ ጀምሮ ከአፖሎ የጠፈር ተልዕኮዎች ወዲህ የፌዴራል ሳይንሳዊ ሀብቶችን በማሰባሰብ ረገድ ከፍተኛ ተነሳሽነት ያለው ሆኖ ተገኝቷል ነው የሚለው። ምንም እንኳ ለሳይንሳዊ ምርምር ይመደብ የነበረ በቢሊዮን የሚቆጠር ዶላር ካለፉት 30 ዓመታት ወዲህ በከፍተኛ ደረጃ በጀቱ ቀንሶና በሺዎች የሚቆጠሩ ሳይንቲስቶች ሥራቸውንና ገንዘባቸውን አጥተው ነበር የኖሩት ይላል። ፕሬዝዳንት ትራምፕ ባለፈው ሳምንት የሳዑዲ አረቢያን አልጋ ወራሽ ልዑል ሞሐመድ ቢን ሳልማንን ሲያስተናግዱ ግልጽ የሆነው ጉዳይ የአሜሪካን ኢኮኖሚ ለማጎልበት የቴክኖሎጂ ዘርፉንና የአርቲፊሻል ኢንተለጀንስ ልማትን በከፍተኛ ሁኔታ እንዲመነደግ ለማድረግ ከፍተኛ ዝግጅት መኖሩ ተረጋግጧል። ለዚህም
ፕሬዚዳንት ትራምፕ ለሀብት ማሰባሰቢያ አይናቸውን ከጣሉባቸው ሀገራት አንዷ ሳውዲ አረቢያ ነበረች። እናም አልጋ ወራሹ ወደዚያው በተጓዙበት ባለፈው ሳምንት $1 ትሪሊየን ኢንቨስት ለማድረግ ቃል ገብተውላቸዋል። ቢን ሳልማን እግረ መንገዳቸውንም ሀገራቸው በመካከለኛው ምስራቅ ቀጠና የአርቲፊሻል ኢንተለጀንስ የመረጃ ማዕከል ለማድረግ በአብዛኛው ከአረብ ሀገራት የነዳጅና የተፈጥሮ ጋዝ ክምችት ገቢ ላይ $1 ትሪሊየን በአርቲፊሻል ኢንተለጀንስና በሌሎች አዋጭ ባሏቸው ዘርፎች ኢንቨስት ለማድረግ ነው ከስምምነት የደረሱት። ከአሶሺየትድ ፕሬስ ጋር በመተባበር የፈረንሳዩ ጋዜጣ ለሞንድ በሰፊው ይዞት በወጣው ትንታኔ ፕሬዚዳንት ዶናልድ ትራምፕ ሁለት ዋና የአርቲፊሻል ኢንተለጀንስ ተነሳሽነቶች ማለትም ኢኒሼቲቭስ አሏቸው ይላል። በመንግስት የሚመራው የጨረቃ ሾት ፕሮጀክትና በግሉ ዘርፍ የሚመራውና ስታርጌት ፕሮጀክት የሚባል በብዙ ቢሊዮን $1 የሚገመት የሽርክና ሥራ የጄኔሲስ ተልእኮ ሲሉ የሰየሙት የአርቲፊሻል ኢንተለጀንስን በጥቅልም የቴክኖሎጂ እድገትን በሁሉም ዘርፍ ለማረጋገጥ የተያዘው ፕሮጀክት በተለይም በኢነርጂ፣ በሕክምናም፣ በብሔራዊ ደህንነትን በመሳሰሉ ወሳኝ መስኮች የምርምር የጊዜ ሰሌዳዎችን በከፍተኛ ሁኔታ በማሳጠር የአርቲፊሻል ኢንተለጀንስ ሞዴሎችን የሚጠቀም ማዕከላዊ መድረክ መፍጠር አንዱ ግቡ ነው። የአሜሪካን የቴክኖሎጂ የበላይነት እንደ ቻይና ባሉ ተቀናቃኞች ላይም ከፍታውን ለማረጋገጥ ሌላኛው ተልእኮው ነው። አሜሪካ አጋሮቿን ጭምር ይዛ ሁለተኛውን ዓለም ጦርነት በድል ለመወጣት ቀርጸው የነበረውና ግዙፍ የተባለውና ማንሃተን ፕሮጀክት በሚል ስያሜ የሚታወቀው ያ ተልእኮም ምን ነበረ? እንደሚታወቀው አሜሪካ የማንሃተን ፕሮጀክትን የቀረጸችው በሁለተኛው ዓለም ጦርነት ወቅት በዓለም ላይ የመጀመሪያውን የኒውክሌር ጦር መሳሪያ ያዘጋጀው ከፍተኛ ምስጢራዊ ሳይንሳዊና ወታደራዊ ፕሮግራምን ለመከወን ነበር። ጊዜውም ከ1942 እስከ 46 ሲሆን በዋናነት በአሜሪካ እየተመራ በእንግሊዝና በካናዳ ሲደገፍ የነበረ ፕሮጀክት ነው።